አብርሽ ሄርሜላንና ቡዜን እባካቸው ከቤቴና ከሚስቴ ውሰዱኝ፣ እኔ ምንም ነገር አልፈልግም ብሎ እንግዲህ ተንበርክኮ እየለመናቸው ይታያልኝ። እባካችሁ ቡዜና ሄርሜላ በወንድ ልጅ አምላክ የሆንባችሁ ልጁን ልቀቁት። እሱ የሚፈልግ ሚስቱንና ልጁን ነው የሚፈልግ፣ ምንም አይፈልግ እሱ። እንግዲህ በቀደም ዕለት መዝናኛ ቦታ ወስጀዋለሁ ብላለች ሄርሜላ። ቡዜም ያለበትን ታውቃለች። ግን ለሩታ እኔ ምንም ቢሆን አንቺ ከኔ ጋር ካልተስማማሽ አብርሽን መቼም ቢሆን አታገኙም ብላት ነበረ። አብርሽ ደግሞ አሁን ያለበት እንግዲህ ጉዳይ በጣም አሳሳቢና በጣም የሚያሳዝን ሁኔታ ይመስለኛል። እሱ ምንድነው እንደዚህ ልላቸው የቻልኩኝ ያው ከድምፁ ነው ማለት ነው። እና ስለዚህ ያው ፍትህ ብለናል ዛሬም ነገም ለአብርሽ ፍትህ ፍትህ ፍትህ። እኛ ምንም ሆነ አብርሽ ጤናው ከተመለሰ በኋላ እሱ ከሚስቱ ጋር ጤናው እንደሚመለስ እርግጠኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድን የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አብርሽ እንግዲህ ያው ከጠፋ ሰንበት ብሏል። እሱ ምንድነው እንግዲህ ሄርሜላ ከቤቷ ወስዳ ወደ መዝናኛ ቦታ ወስደዋለች። አንድ ሰው ግን መዝናኛ ነው የሚቀድም ወይስ ሆስፒታል ወይስ እንግዲህ ወደ ሃይማኖት ቦታ የትኛው ነው የሚቀድም? ከሶስቱ ማለት ነው። እንደኔ እነሱ አሞታል እባክሽ ሩታ ስጭነ ካሉ ወደ ሃይማኖት ቦታ ወይም እንግዲህ ወደ ሆስፒታል ከጀመረበት ሆስፒታል እሱን መጨረስ ነበረባቸው። እና ወንድ ልጅ ይህን ያህል ሲለምን ይህን ያህል ሲሰቃይ እኛም ነገ ጧት ወንድሞች አሉን፣ ባልና ገባልን፣ ልጆች ይኖሩናልና እባካችሁ አብርሽን ወዳለበትና ወደ ነበረበት ቢያማውም ቢሰቃይም ከሚስቱ ጋር ይሁን። እሱ ከዳነ በኋላ ልጁን ማለቴ የሚፈልገውን መምረጥ ይችላል ማለት ነው። ቡዜ ደግሞ ምንድን ነው አያጨበጨብሽሳ? ለሄርሜላ የምትለብሱት ልብስ አንድ፣ በቃ ሁለመናችሁ አንድ። እንዴ ምን አብርሽን ከሩታ ጋር የማይሆንበትን ምክንያት እሺ ንገሪን። ሩታ እኮ ፈታ ያለች ልጅ ናት። ፈታ ያለች ቀለል ያለች ምንም ማታስጨንቅ ናት። እኛ እንግዲህ ሶሻል ሚዲያ ላይ እስካየናት ድረስ እናንቺ ግን ከውሽሚት ጋር እንዲሆን ከሩታ ጋር እንዳይሆን ለምን እንደሆን አላውቅም ማለት ነው። እና ትናንትናም እንግዲህ ሩታ 300,000 ወንድሞቿ አክብረውላታል። በጣም ደስ ብሎኛል። እንኳን ደስ አላችሁ። በዚያው አጋጣሚ ግን ቢሆንም ደግሞ አብርሽ ከሩታ ጋር በሆነበት ሰዓት በጣም ደስተኛ ነበረ። እና እኛ አብርሽ ያከብርላታል ብዬ ነበር የጠበኩት። ግን እንግዲህ በወንድሞቹ ግፊት እሱም በተዝናናበት ሰዓት አፍነው ወስደውታል ወደ ሄርሜላ ቤት። እና እሱ እንግዲህ በዳኒ ቤት እባካችሁ ውሰዱኝ፣ እኔ ምንም አልተመቸኝም፣ ምንም አልፈልግም፣ ደህና ሳይሆን ደህና ነኝ በላቸው እያለ እያስገደደችው ነበረ ሄርሜላ ማለት ነው። ሄርሜላ አሁን ሻብሻችን ምን ይሰራልሻል? ከታመመ በቃ በሰው ትዕዛዝ የሚሄድ ከሆነ ምንም አይሰራልሽም። በቃ ልጁ ወደ ቤቱ መልሹ። ከዛ በኋላ ደግሞ ከፈለግሽ ወደ ሆስፒታል ሳይሆን ማለት ወደ ቤት ሲሆን ወደ መዝናኛ ይሆን ከሆነ ቦታ ወስደሽ ከዛ በኋላ አንተ ማንን ነው የምትፈልግ? እኔን አትፈልግኝም ወይ? እውነት ነው ወይ? ቀለበት ያወለክ ብለሽ መጠየቅ እኮ ትችያለሽ። እና እባካችሁ በወንድ ልጅ አምላክ የሆነባችሁ። ወንድ ልጅ ይህን ያህል ሲሰቃይ በጣም ያማል። በጣም ጥሩ አይደለም። እኛ ሁሉም ሰው ያው ሰው የሆነ ሰው ማንም እንዲሰቃይ አንፈልግም። ግን ደግሞ አብርሽ ከታመመ እኔ አልፈልግም፣ ሰአቱን መለሰ፣ ቀለበቱን አወለቀ፣ ከዛ በኋላ የነበርኩበት መንገድ ስህተት ነው እያለ እየሰማ ነው። እሱም በቃ ወደ ራሱ ተመልሶ እኔ ደህና ነኝ፣ ጤነኛ ነኝ፣ ምንም አላመመኝም እያለ ይሄን ያህል ማሰቃየትና ስለዚህ የሩታ ሳትሆን መድኃኒት ያደረገችበት አሁን የሄርሜላ ነው። እኛ ግን እንደናንተ ስላይደለንም ሄርሜላ አገተችው፣ ሄርሜላ መድኃኒት አድርጋበት ነው፣ ሄርሜላ መተት አድርጋበት ነው እያልን እንደናንተ አናወራም ማለት ነው። ስለዚህ ዛሬም ነገም ፍትህ ለአብርሽ። ወንድ ልጅ እንደዚህ ማሰቃየት ጥሩ አይደለም። እባካችሁ ውዜም ብትሆኝ ወንድምሽን ከወደድሽው ለወንድምሽ ካሰብሽው መቼም ቢሆን ወንድሜ ለእኔ ሁሉ ነገሬ ነው
በሱ እኔ በጣም ብዙ ነገር ልጎዳ እችላለሁ። ግን ቢሆንም እኔ ብጎዳም እኔ እሱን መቼም ቢሆን አልተወውም ስላልሽ ለምንድን ነው ወደ ሚስቱ ወስደሽ ከዛ በኋላ እሱን ቁጭ አድርገሽ ጠይቀሽ 4 ቀን 5 ቀን ወይም ከቤትሽ ቁጭ አድርገሽ በቃ የታመመው ነገር ካለ ማንንም ሳታስገቢ አንቺ ወንድምሽን ተወጂ አይደለም። ስለዚህ የሆነ ቦታ ወስደሽ በቃ አእምሮ የሚያድስ ነገር አንተ ምን ሆነ ነው አሞሃል ወይ ብለሽ እና ማንን ነው የምትፈልግ ብለሽ ያው ብትጠይቂው በጣም ደስ ይለኛል ማለት ነው። እና አብርሽ እንግዲህ ዛሬም ነገም አንዳንዴ ብዙ ነገሮች ሊፈጠሩ ይችላሉ በህይወታችን ማለት ነው። እና እንግዲህ ዛሬ ያው ካለህበት እንደምትወጣ እርግጠኛ ነኝ። ኤፍሬምም ይደርስልሃል። ሩታም አለች። ሩታ ነብሯ ኤፍሬም ማንንም የማይፈራ እንደ ማንም ሽልጥልጥ ያይደለው ለብር ለዶላር የማይገዛ እውነትና እውነት ይዞ የሚሄድ ኤፍሬም ደግፌ አሁን ይደርስልሃል ማለት ነው። እሺ አንተ አይዞህ በቃ ዛሬም ነገም ሩታ ሀብቴ ያው ከጎንህ ናት። ኤፍሬም ከጎን ነው። ቡዜ ግን እኔ በጣም ታዘብኩሽ ማለት ነው። ሄርሜላም ደግሞ እንደዚህ አልፈልግሽም እያለሽ ራሽን ዝቅ የምታደርጊ ሴት በጣም ረካሽ ነች ማለት ነው። በጣም ከምላችሁ በላይ እና ቤተሰቦች እንግዲህ ያለው ይህን ይመስላል። እና በጣም አዝኛለሁኝ እኔ ትናንትና የሩታ 300 ሲከበርላት፣ ሁለተኛ ደግሞ እሱ ውሰዱኝ እባካችሁ እኔ ምንም አልተመቸኝም ከሄርሜላ ጋር መዝናኛ ቦታ ነኝ እያለ እየለመናቸው እነሱ እንዲህ የጨከኑበት ምን አድርጎ ነው እንዴ? አብርሽ ብሄድ እኮ አንድ አብርሽ ብሄድ እኮ በቃ 9 አብርሽ ይመጣል ማለት ነው። እና ሄርሜላ ራሽንም አታዋርጅ፣ ራሽ አስከብሪ። ሄርሜላ ከነስምሽ ሄርሜላ አንቺን ይሉ ሄርሜላ ማለት ነው። እንኳንም ያንቺ ደጋፊ አይደለሁኝ። አውዝ ቢላ አውዝ ቢላ። የሰው ትዳር አፋታችሁ ለሰው የምትሰጡ ሴቶች ብቻ ይኸው ፈጣሪ የስራችሁን ይፍረዳችሁ። ሌላ ምንም ነገር አልላችሁ። ቤተሰብ ላይክ እያደረጋችሁ እኛንም አበረታቱና እንግዲህ ፍትህ ለአብርሽ። እኛ አብርሽ ከሩታ ጋር ይሆን ሳይሆን እያልን ብቻ ጤናው ይመለስለት። ጤናው ደህና ሆኖ የፈለገውን ሰው የፈለገውን ህይወት መርጦ መኖር ይችላል። እና ቤተሰቦች በሌላ ቪዲዮ እስከምንገናኝ ደህና